እንደምታዩት ያው የዛን ቀን ያው በስለት ያው እዚህ ጋር ካሜራማን ተቀርቅላችሁ ያው በስለት ነው እንግዲህ ይሄን አድርጎ ከዛ በኋላ ነው እንግዲህ ካሜራው ከጠፋ በኋላ ነው እንግዲህ ጭንቅላቴን ፌሮ ምናምን ያው አስፈላጊ ለሲያጅ ራሱ ከባድ እንትን ነው በጣም አውጣል ያሳያችሁ ካሜራማን እና ስለዚህ ኒንጃ እውነትን ለማግኘት እያወሩ አይደለም ጸጥ ብሎ ነው እንጂ ብዙ ማውራት አልፈልግም። እውነቱን ዝም ብዬ ነው ሙያ በልብ ነው አገኘዋለሁ ሁሉንም ነገር። ስለዚህ ለእናንተ ማሳወቃችሁ ነው የሚሆነውና የሴትነቷን ያከበርኩላት የተረዳችኝ መስሎኝ ነበር ዝም ማለቴ ማለት ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች ተናፋቂዎች ሁላችሁም እንዴት አላችሁልኝ? እኔ አለው ፈጣሪ ይመስገን። ይቅርታ ዛሬ በዚህ ልክ መምጣት አልነበረብኝም። ያው ትላንትና ሆስፒታል ነበርኩኝ፣ ሕክምና ቦታ ላይ ነበርኩኝ። እንግዲህ ሰሞኑን ለተጋብቼ ያው የነበረው ነገር አይታችኋል። እኔም ካሜራ ላቆም መቅረጽም ብዬ ለተጋብቼ ከካሜራም ጀርባ በጣም መጥፎ ነገር አድርገውብኝ ሄዱት። እኔ በዚህ ልክ አልጠበቅኩም። ምን እንዳደረግኩ አልገባኝም። ማን እያደረገብኝም እንዳለ አላውቅም። እኛ ቤተሰቦች ከኛ በፊት ግን ከኛ ቤተሰብ ቅርታ ቤተሰብ ከዛ በፊት ሁላችሁም ለእስልምና እምነት ተከታዮች ሁላችሁንም እንኳን ለረመዳን እንግዲህ ያው ያለቀ ነው። ጥሩ ወር ነው። የኛም ያብይ ጾም ነው እንግዲህ ያለንበት ወር። እስላም ክርስቲያኑ ሁሉም ተዋዶ ተፋቅሮ እያከበርንበት ባለ ሰዓት እንግዲህ በእንደዚህ አይነት ሰዓት ነው እንግዲህ ይሄ ሁሉ ነገር እየተከናወነ ያለው። ጄኔራል ራሱ መሸከም አቅቶኛልና ፋሚሊያንስ ሰሞኑ ከባድ ነው የሆነው ነገር። ሁላችሁም እንኳን ለዚህ የእስልምና ክርስትና ማለት ሁላችሁም እንግዲህ ጾም እንኳን አደረሳችሁ። እንኳን ጾሙ እንዴት ነው ለማለት ፈልጋለሁና በዚህ አጋጣሚ እኔ አሁን ሰሞኑ በውስጥ መስመር በጣም ብዙ ልጆች ደውላችሁ እግዚአብሔር ይስጥልኝ አመሰግናለሁ፣ ክሰስ እንደዚህ ያደርግ እስከዛሬ ባለፈውም እንደዚህ በጋር እንደዚህ ተደርጎ ስትመታ አይተናል፣ ክሰስ እንደምትጠብቀው ሀገሩ ላይ ህግ የለም እያላችሁ ነበርና እኔ ያጠፍቶኝ አይደለም ፋሚሊያንስ፣ ያንን መረጋግጦኝ አይደለም፣ ያን እንትን ማለት ከብዶኝ አይደለምና ግን መታገስን የመሰለ ነገር የለም። ስለዚህ ታግሼ ነበር ያለሁት። ግን አንዳንዴ ትዕግስት የሚያስንቅበት ደረጃ አለና ልክ ገደብ እየታለፈብኝ ስለነበረ እሳትን በእሳት ሾክን በሾክ የሚባል ነገር አለና አጻፋውን ለመመለስ ከሄድኩኝ ጥሩ ነገር አይመጣም። ያ ማለት እኔ ራሴንም ላጣ ነው፣ ከጀርባዬ ያሉትን የምወዳቸውንም ሰዎች የምወዳቸውን ስላችሁ ፋሚሊንም ጭምር ሊሆን ስለሚችል ማለት ነው እና እነሱንም ጭምር ላጣ ነው ዳጸፋ ከሄድኩኝ ማለት ነው። ስለዚህ ግን የሂደቴን ወይም የጀመርኩትን መንገድ ዳር ማድረስ ስላለብኝ እናንተም እንዳላችሁኝ ወደ ህግ ሄጃለሁ። ያው ክስ ወረቀት አውጥቻለሁ፣ ያለው ነገር ጨርሻለሁ። ግን ያው ክስ ማለት አንድ ሰው ስንከስ ባለቤቱን ብቻ ሳይሆን እኔ የፈለኩት ያደረገብኝ ሰው ሳይሆን እንዳጠቃላይ እስከ ጭብጡ እስር ድረስ የነበሩትን ሰዎች አጠቃላይ ነው እኔ
ለውሳኔ መግባት የፈለኩትና ያንን ነገር ለማድረግ ኦልሬዲ ሁሉ ነገር ጨርሻለሁ። እናንተ ከጀርባዬ ስለነበራችሁ አመሰግናለሁ። ሰሞኑ ያው ትናንት ወዲያ ቪዲዮ መጥቼ ልሰራላችሁ ያልቻልኩበት ምክንያት ያው እንግዲህ እንደምታዩት ጥሩ ላይ አልነበርኩም ምናምን። እንደምታዩት ያው በዛን ቀን ያው በስለት ያው እዚህ ጋር ካሜራማን ተቃርግላችሁ ያው በስለት ነው እንግዲህ ይህን አድርጎ ከዛ በኋላ ነው እንግዲህ ካሜራው ከጠፋ በኋላ ነው እንግዲህ ጭንቅላቴን በፌሮ ምናምን ያው አስፈላጊ ድረስ ያው ራሱ ከባድ እንትን ነው በጣም አውጣል ያሳያችሁ ካሜራማን እና ከባድ ነው። አንዳንዴ አሻሮን የሚባለው ካሜራማን እያደረጅ ይስቃላሉ። ስለዚህ አሁን ጥሩ ላይ አይደለሁም። በቃ እናንተም እንዳያላችሁ እንዳለው እኔም ደግሞ ከዚህ በላይ ያው ትዕግስቴ አለቀ ምልበት ደረጃ ባይኖርም ያው መጨረሻ ደረጃ ላይ መድረስ እንዳለብኝ ነው ተሰማኝ ያለውን ነገር። ይሄ ሁሉ ነገር ያደረገችው ሄርሜላ አይደለችም፣ አብርሃም አይደለም፣ ሩታ አይደለችም፣ ሰንበዲ ከኔ ጀርባ ያለ ሰውም አይደለም። እኔ ግን አውቃለሁ። ምክንያቱም እናንተ ጥያቄ እንዳይሆንባችሁ ያ ማለት ግልጽ ስላልሆነ ማለት ነው። የሚመጣበት መንገድ ግልጽ ስላልሆነ ነው። ሰሞኑ እንግዲህ የሁሉ ነገር ለማድረግ እየጣረች የነበረችው የአብርሃም እህት ነች። የሁሉ ግፍ የሁሉ በደል ሁሉ እርምጃ እኔ በሰዓቱ የሴትነት ክብሯን እና ቤተሰቦች አሁን አንዳንዴ እንትን ካልሆነ ምንድነው የሚባል ነገር አለ። እውነትን ለማግኘት እያወሩ አይደለም ጸጥ ብሎ ነው እንዴ ብዙ ማውራት አልፈልግም። እውነቱን ዝም ብዬ ነው ሙያ በልብ ነው አገኘዋለሁ ሁሉንም ነገር። ስለዚህ ለእናንተ ማሳወቃችሁ ነውና ዞሮ ዞሮ የአብርሃም እህት ነኝ ተብዬ ነች እንግዲህ መታ እንደዛ ስታረግ የነበረውና ከባድ ነው እውነት ከባድ ነው። ማለትም እኔ ሴትነቷን ያከበርኩላት የተረዳችኝ መስሎኝ ነበረ ዝም ማለቴ ማለት ነው እንጂ ለእኔ በሰዓቱ ምንም አቅቶኝ አልነበረም። ፋሚሊያንስ እውነቴን ነው የምነግራችሁና ስለዚህ የሆነ ሆኗል። እግዚአብሔር አትርፎኛል። እነሱም በገዛ ግቤ ላይ ነው እንግዲህ እንደዚህ አይነት ነገር አድርገውብኝ የሄዱት። ግን ክሰስ እንዲያርግ እኔ እሱ ጠፍቶኝ እኮ አይደለም እሱ አቅቶኝ እኮ አይደለም እሱ አቅቶኝ አይደለም ፋሚሊያንስ እሱ ጠፍቶኝ አይደለም። ግን በቃ እኔ እንጃ ሳስበው አሁን ክስ ላይ ሄጃለሁ እኮ እንደነገርኳችሁ ገብቻለሁ። ግን ነገሩ ስብስብ ነው የሚሆንብኝ ያለው ነገር። እኔ ለፈጣሪ ብሰጥስ የክስ ወረቀት ይዣለሁ ወደዚህ ጨርሻለሁ። ቅድም እንዳልኳችሁ ምንጩ የትኛው ሰው እንደሆነ አላውቅም። እነሱ መክሰስ አይደለም ችግሩ። ይኸው ከስሻለሁ ወረቀት ይዣለሁ ፋሚሊያንስ። ግን ዋናው እሱ አይደለም። ከሳቸው ከኔ ላይ የሚፈጠረው ነገር ምንድነው? እኔ ላይ የሆነ ያለው ነገር ምንድነው ነው? ከመሄድበት መንገድ አያስቆመኝም ወይ ነው? ከጀመርኩት ጉዞ አይገደበኝም ወይ ነው? ገብቷችኋል? ስለዚህ እንጃ እና ቤተሰቦች ከዚህ በኋላ አሁን እኔ ስለ ሄርሜላ ምንም ነገር ማለት አልፈልግም። እኔ ወድጃት ነበረ፣ አፍቅሬያት ነበረ፣ ብዙ ነገር አድርጌ ነበረ። ትቻለሁ ብዬ እኮ ተናግሬያለሁ። ከዚህ በላይ እዚህ ያለ ነገር እኔ የትኛውም ሰው ሊከፍል አይችልም ብዬ ነው የማስበው። ፋሚሊያንስ እውነት የትኛውም ሰው ማለት ነው። እኔ እንጃ
የትኛውም ሰው የዚህን ያህል ዋጋ ይከፍላል ብዬ አላስብም። ምንም ቢወድ ምንም ቢያፈቅር ምንም ነገር ቢያደርግ እንደዚህ ያደርጋል ብዬ የትኛውም ሰው አልገምትም። እኔም አላሰብኩትም። ፋሚሊያንስ ሌላ ሰውን አይደለም እኔም አላሰብኩትም እንደዚህ በህይወት ይሆንብኛል ብዬ። ምክንያቱም የማላስበው ነገሮች በህይወቴ ላይ የሆነብኝና በቃ የሆነው ሆኗል። ማንንም ላይ አልዝትም፣ አብርሃም ላይ ምናምን አልዝትም። በቃ እኔ የሆነብኝ ነገር እኔ ራሴ ወጣዋለሁ። እና ብቻ አላቅም። ካሜራማን እንትን ውሃ ተቀብለኛል እያጥለው ወደን ታውቃለህ ምንድነው? እና ስሜት ጥሩ አይደለም። ፋሚሊያንስ በእኛ ቤተሰቦች ስላችሁ ነው። እኔ እንጃ አሁን እንትን መናገር ያቃተኝ ነው። ካሜራማን ታውቃለህ ውሃ ነገር አምጣልኝ አንተ ራሴን እንትን እያለ ውሃ ነገር ሲያምጣ